በመጀመሪያ ደረጃ ልጁ የብሩኬ እንዳልሆነ የታወቀ ነገር ነው። እዩ የምትፈልገው ብሩኬን ነው። ብቻውን አግኝታ ደግሞ የሆነ ነገር አድርጋ ብሩኬን ወደ ራሷ ማምጣት ነው የምትፈልገው ማለት ነው እንጂ እውነት ቢኖራት ኑሮ ቀጥ አድርጋ አምጥታ ዲኤንኤዋን አስመርምራ እውነቱን ማውጣት ትችል ነበረ። ግን እንደሱ ማድረግ አትፈልግም። የሆነ ሴራ አለ ማለት ነው። የሆነ ተልእኮ አለ ማለት ነው። ስለዚህ ሀይሚዬና ብሩኬ ሰው አትመኑ እባካችሁ። ከዛ በመቀጠል ደግሞ ብሩኬ ብቻዋን በፍጹም እንዳታገኛት፣ ምን እንደምታደርግህ አታቅ በቃ። ምክንያቱም እነሱ እዚህ ቪዲዮ ላይ ሀይሚና ብሩኬ የሚናገሩትን ነገር እየያዘች ስለሆነ ከቻላችሁ እናንተ ሁለታችሁ ብቻ ምን ማድረግ እንዳለባችሁ በውስጥ መስመር ተነጋግራችሁ አብራችሁ ማግኘትም ከፈለጋችሁ አብራችሁ ማውራት ከፈለጋችሁ ወይም ደግሞ ለየብቻ ማውራትም ከፈለጋችሁ ሚስጥራችሁ ለግላችሁ አድርጋችሁ በውስጥ አውርታችሁ ቪዲዮአችሁን ብትሰሩ ጥሩ ነው ብዬ ነው የማስበው። ምክንያቱም እዚህ ጋር አሁን በቀደም ቪዲዮ ሲሰሩ ሀይሚ ከኔ ጋር ነው እንዳታገኛት ብቻህን እንዳታገኛት ከኔ ጋር ነው እንድታገኛት የምፈልገው ብላ ተናግራ ነበር። እሱን ስለተናገረች ብቻህን ነው ማግኘት የምፈልገው አለችው። ገባችሁ አይደለ? ስለዚህ እንደዚህ አይነት ንግግሮችን ከቻላችሁ በውስጥ አድርጋችሁ ሁለታችሁ ብቻ እየተነጋገራችሁ ችግራችሁን ፍቱ። ቪዲዮ ላይ ሁሉንም ነገር አትናገሩ። ምክንያቱም በተናገራችሁበት ልክ እሷ እዛ ጋ መንገድ እየከፈታችሁላት ሴራዋን የምትሄድበትን መንገድ ነው እንትን የምትሉላት የምታስተካክሉላት ማለት ነው። እንደዛ ነው እኔ ባየሁትና በተረዳሁት መልኩ ማለት ነው እንጂ ልጁ የብሩኬ አይደለም 100% ማለት ነው። ቢሆን ኑሮ እንደዚህ መጨቃጨቅም እንደዚህ እንትን ማለትም አይጠበቅባትም እኮ። እኔ እኮ ግርም ነው የሚለኝ ይሄ እኮ በቃ አንዴ ዲኤንኤ የሚያስተካክለው በቃ እርፍ የሚያደርገው ነገር ነው። እንግዲህ ስራም ከሆነ የጀመራችሁት እንግዲህ ፈጣሪ ይሁነን ነው የምላችሁ፣ ጨሪቃ ፋሚሊ ማለት ነው። እንግዲህ ትዕግስቱን ያድለን እላችኋለሁ። ከማንኛውም ሰው ላይ እንዳትፈርዱ አደራችሁን። በተቻላችሁ አቅም ከሀይሚና ከብሩኬ ጎን ቁሙላቸው፣ በሀሳብ በአስተያየት ምን ማድረግ እንዳለባቸው ምናምን በቃ ጥሩ ጥሩ ነገሮችን ማሳየት ነው ያለባቸው ማለት ነው። እሺ ቤተሰብ ከጎናችን ቁሙ ማለት ሳትከፋፈሉ ማለት ነው። ነገ ምናልባት በሆነ ነገር እንግዲህ ወይ አውርቶ ወይ ብቻዋን ካገኛት ደግሞ ሌላ ነገር እንትን እንዳትሉ ማለት ነው። እና በተቻላችሁ አቅም ነገሮችን እንዴት መሄድ እንዳለባቸው ሀሳብ ብትሰጧቸው እኔ ጥሩ ነው ብዬ አስባለሁ። እንደኔ ግን ብቻዋን ባያገኛት ጥሩ ነው ብዬ ነው የማስበው። ምክንያቱም ያሰበችውና ያሴረችው ጉዳይ አለ። ቢኒም ራሱ እኔ አላምንም፣ እኔ ማንንም አላምንም፣ ይቅርታ አድርጉልኝ፣ ማንንም ሰው አላምንም። እኔ ማንኛቸውም ማለት ነው አላምናቸውም። ምክንያቱም ቢኒና እዩ ተመካክረውስ ከሆነስ እንደዚህ የሚያደርጉት ማንም አያውቅም። ተከፍሏቸውስ ቢሆን ሀይሚና ብሩኬን እኮ ለመለያየት ተከፍሏቸው ወዳጅ አድርገዋቸው ብዙ ነገር እኮ እየተፈጠረ ተፈጥሮባቸውም እኮ ነግረውናል አደለ? እባካችሁ ሰው አትመኑ። ሀይሚና ብሩኬ እናንተ ሁለታችሁ ከተማመናችሁ በቂ ነው። በቃ እዩ ዲኤንኤ አትፈልግም። የምትፈልገው ብሩኬ ነው፣ በአጭር አማርኛ ማለት ነው። ምክንያቱም ከሀይሚ ጋር ስታየው ቅጥል ብድን ስለምትቀና ስለምትቃጠል ማለት ነው። ገባችኋል? ዲኤንኤ ለማድረግ ብሩኬ ቀድሞ ልጅቷን ማየትም አይጠበቅበትም። በቃ አንድ ወንድ ልጅ የኔ ልጅ አይደለችም ካለ ያንተ ልጅ ናት ካለችው ለማረጋገጥ ዲኤንኤ ማድረግ ነው። በቃ እጥር ምጥን ማለት ነው። በቃ ሌላ ምንም ጭቅጭቅም ወከባ መፍጠር አይጠበቅባቸውም ነበረ ማለት ነው። ግን የሆነ አጀንዳ ለመፍጠር የሆነ ጫጫታ ለመፍጠር የሆነ ነገር ለማድረግ ካልሆነ በስተቀር ማለት ነው። ስለዚህ የሆነ ነገር አለ ማለት ነው። ስለዚህ እግዚአብሔር አምላክ ጨሪቃዎች ይጠብቃችሁ፣ ከክፉ ሰዎች ፈጣሪ ይጠብቃችሁ። እኔ ሌላ ምንም የምለው ነገር የለኝም። እንግዲህ ችግሩ በምን አይነት መንገድ እንደሚፈታ እንዴት እንደሚፈታ እንግዲህ መድኃኒዓለም ነው የሚያውቀው። ቤተሰብ ዲኤንኤው እንደዚህ በሰላም ቢደረግ እኔ ጥሩ ነው ብዬ አስባለሁ። ግን በሰላም የሚሆን ነገር የለም። ምን ለማድረግ እየሞከረች እንደሆነ ምን ለማድረግ እንደፈለገች ምን እንዳሰበች እንግዲህ ፈጣሪ ነው የሚያውቀው። ስትናገርም በጣም እንትን ሁና ነው በቃ ሁሉ ነገር በጉልበት ወይም በኃይል ምናምን ለመጠቀምም እየሞከረች ነው።
ግን እንደዚህ አይነት ነገሮች ግን ጠቃሚ ነገር አይደሉም። ይቺ ልጅ አሁን ነገ ታድጋለች፣ ይህን ቪዲዮ ታይዋለች አይደለ? አንዳንድ ጊዜ የሚሰሩ ቪዲዮዎችም ልጆቻችን ሲያዩት ምን ይላሉ ብላችሁ ብታስቡ እኔ ጥሩ ነው ብዬ አስባለሁ። እግዚአብሔርን የሆነ ድርቅ ያለች ያው ልጅቷ አረገዝኩ ብላ ከመጣችበት ጊዜ አንስቶ በቃ የምትሰራው ቪዲዮ በሙሉ በጣም ነው የሚደብረው። እንደ አንዲት ሴት እንደው በቃ ጠንካራ ሴት ወይም ደግሞ ልባም ሴት እንደው ጥሩ እናት የሚያስብል ስራ አይደለም እየሰራች ያየ ነው። ገባቸው አይደለ? ስለዚህ አሁንም ቢሆን የምትሄጅበት መንገድ ትክክል አይደለም። ስለዚህ አንቺ እውነት ካለሽ ዲኤንኤ ማድረግ ነው በአጭር አማርኛ። ሌላ ወከባ አያስፈልግሽም።